በሰለጠነ ዘመን ከጠረጴዛ ይልቅ ትጥቅ አንግቦ በራስ ወገን ላይ ቃታን መሳብ የራስ ወንድምን ሰላም መንሳት ማፈናቀልና መግደል እጅግ ኋላ ቀር አስተሳሰብ መሆኑን ብዙዎች እየገለጹ ይገኛሉ። በህዝብ ጥያቄ ስም ህዝብን ሰላም መንሳትና ማሰቃየት መገታት አለበት ብሎ ሰላማዊ አማራጭና መፍትሄ ለመሻት መምረጡን የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ ይገልጻል። ያለፉት 3 አመታት እንግዲህ በግጭት ውስጥ ነው የቆየነው። በዚያ ሂደት ውስጥ እንግዲህ ብዙ ነገሮች አሉ። በጥይት ነው ነገሮች የሚከናወኑ። ግራቀኝ ጉዳት አለ፣ የሰው ጉዳት አለ፣ የማቴሪያል ጉዳት አለ፣ ኢንፍራስትራክቸር ጉዳት አለ። ተማሪዎች እየተማሩ አይደለም፣ ወጣቶች እንቅስቃሴያቸው ተገድበዋል፣ ባለሀብቶች ከክልል ወጥተዋል። በዚህ መንገድ የሚመለስ ጥያቄ የለም። ከአማራ ብሔራዊ ክልላዊ መንግስት ጋር ዘላቂ ሰላም ማጽኛ ስምምነት የተፈራረሙት የአማራ ፋኖ ህዝባዊ ድርጅት አፋሃድ አመራር ካፒቴን ማስረሻ ሰጤ እንመልሳለን በማለት ወደ ጫካ እንዲገቡ ምክንያት የሆነው የህዝብ ጥያቄ በውስጥና በውጭ ኃይሎች በመጥለፍ እንቅስቃሴ እየተደረገ መሆኑን ተከትሎ በመንግስት በተደጋጋሚ እየቀረበ የሚገኘውን የሰላም መንገድ መምረጣቸውን ይናገራሉ። በተለይ የኤርትራ መንግስት እና ከጀርባ የግብጽ መንግስት እንደሚያስተባብር እናምናለን። ግጭቱ ሌላ መልክ ይዞ እኛ የወጣንለት ጥያቄ ዳይቨርት ተደርጎ ወይም ታሽጦ በጥይት እና በጣም ተራ በሆኑ ጥቅሞች የህዝብ ጥያቄ ተሽጦ ሌላ መልክ ይዟል ማለት ነው። ሌላ መልክ ይዟል። ይህን ህዝብ አይፈልግም። የሻዕቢያ እና የህወሓትም ጭምር የመገንጠል እና በኢትዮጵያ ሉዓላዊነት ላይ ጥያቄ እንድናነሳ ፍቃድ አልሰጠንም። ለዚህም ተባባሪ አይደለም። በስምምነት ስነ ስርዓቱ ላይ የተገኙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ በግጭት አሸናፊም ተሸናፊም የለም፣ ከሰላም ሁሉም ያተርፋል፣ ለሰላም ወዳድ ህዝባችን ትልቅ እፎይታን ይሰጣል ብለዋል። የህዝብና የመንግስትን ጥሪ ተቀብለው ዘላቂ ሰላምን ለማስፈን ለመጡ ወንድሞቻችን ምስጋና አቀርባለሁም ብለዋል። ከግጭት ማንም አያተርፍ። ሁለቱ ተፋላሚ ወገኖችም ሆኑ በዚህ ውስጥ የሚኖረው ህዝባችን በብዙ ጉዳትን ያስከትል ካልሆነ በስተቀር ማንም ከግጭት አያተርፍ። አሸናፊም ተሸናፊም የለም። በግጭትም ተጀምሮ በግጭት የተናቀቀ ጥቅምም መብትም የለም። ነገር ግን ዛሬ እንዳደረግነው በሰላም ሁላችንም እናተርፋለን። ከዚህ ማንም አያተርፋል። መንግስት ያተርፋል። ለህዝብ ጥያቄ አለም ብለው ከዚህ ቀደም ግጭቱ የነበሩ ወንድሞቻችንም በትልቁ ያተርፋሉ። ሌላው ቀርቶ በትልቁ ደግሞ ህዝባችን በእኛ ግጭት ምክንያት ሁለመናው እያጣዋለው ህዝባችን ደግሞ በትልቁ ያተርፋል፣ በትልቁ እፎይታን ያገኛል። በሰላማዊና ዲሞክራሲያዊና ህጋዊ በሆነ መንገድ ተወያይተን በዘላቂነት ችግሮቻችን ለመፍታት ያደረግነው ጥረት በእጅጉ የሚያስመካ ነው። በተለይ በእንዲህ አይነት በማይፈቅድ ሁኔታ ውስጥ ወጥተው የሰላማዊ አማራጭን መርጠው ለመጡ ወንድሞቻችን ተወያይተን በድርድር ችግራችንን መፍታት አለብን ብለው ላሰቡ ወንድሞቻችን እንደ መንግስት ከፍተኛ ምስጋናና አድናቆት አለኝ። ከዚህ ቀደም ግጭት ውስጥ የተገባበት አሁንም በሌሎች ወገኖች እየቀጠለ ያለው የጥቅምና ፍላጎት ልዩነት ሊታረቅ የማይችል አይደለም ያሉት ርዕሰ መስተዳደር አረጋ ከበደ የህዝቡን እውነተኛ ሰላምና ፍላጎት የመንግስትን የሁልጊዜም ለንግግርና ድርድር ዝግጁነት ወደ ሰላም መንገድ ያቀኑ ተደራዳሪዎችን ምግባር በመከተል ቀሪ ኃይሎች ወደ ትክክለኛው መንገድ እንዲያቀኑ ጥሪ አቅርበዋል። ችግሮችን በጠመንጃ ፈሙዝ መፍታት አለብን ብለው ወደዚህ ድርድር ላልመጡ ወደዚህ ውይይት ላልመጡ ወንድሞቻችን ትክክለኛው አማራጭ እና ለክልላችንና ለሀገራችን የሚበጀው ምርጫ ይሄ መሆኑን በመገንዘብ አሁንም ማናቸውንም ጥያቄ ያለን የሚሉ አካላት በድርድርና በውይይት ለመፍታት መንግስት ቁርጠኛ በመሆኑ አሁንም በድጋሜ ጥሪ ማስተላለፍ እፈልጋለሁ እና ነገም ለማይቀረው ውይይትና ድርድር የሰው ህይወት ቁስና ማህበራዊ እሴቶቻችን ጨርሰን ከማውደማችን በላይ በፊት አሁንም ጊዜው አሁን ነውና ለድርድርና ለውይይት ሁላችንም ቀርበን ለሀገራችን ለህዝባችን በሚበጅ መልኩ ተደራደርን በሰላማዊ መንገድ የምንኖርበት ሁኔታ
እንድንፈጥር በዚህ አጋጣሚ ጥሪ ለማስተላለፍ ፈልጋለሁ። ባለፈው 1 ዓመት ከተደረገው ውይይትና ድርድር በኋላ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት ለተደረሰው የዘላቂ የሰላም ስምምነት የአፍሪካ ህብረትና ኢጋድ ከፍተኛ ጥረት ሲያደርጉ ቆይተዋል። በስምምነቱ ላይ የተገኙት የአፍሪካ ህብረት ምክትል ሊቀመንበር ሳልማ ሃዳዲ ስምምነቱ ለኢትዮጵያ አሁንና ወደፊት እጅግ ወሳኝ ነው ያሉ ሲሆን አፍሪካውያን ማንም ሳይሆን ራሳችን በራሳችንን ነው የምንሰበስበው ብለዋል። On behalf of the African Union Commission በአፍሪካ ህብረት ኮሚሽን ስም በሁለቱም ወገኖች የተደረገውን የሰላም ጥረት ላመሰግን ወዳለሁ። ይህ የሰላም ስምምነትን ለሚፈልጉ ሁሉ በሩን በሰፊው የሚከፍት ነው። በዚህም ቀሪ ኃይሎች ጥሪውን ተቀብለው ወደ ድርድር እንዲመጡ ጥሪ ያቀርባለሁ። የኢጋድ ምክትል ኮሚሽነር መሐመድ አብዴ በበኩላቸው ለሰላም የሚደረግ እርምጃ ሁሉ የጀግንነትና የብርቱነት ማሳያ ነው ብለዋል። This historic achievement not only is a milestone ይህ ታሪካዊ ስኬት ለክልሉ ብቻ ሳይሆን ለኢትዮጵያ ብሎም ለቀጠናውና ለአህጉሩ ሰላምን የሚያሰፍን ነው። ልጆቻችን ይመለከቱናል። የሚገባቸውንም ነው ያደረግነው፣ ሰላምን መስጠት። ሁለቱንም አካሎች እንኳን ደስ አላችሁ ማለት እንፈልጋለሁ። የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ ትጥቅ አንግበው የሚንቀሳቀሱ ቀሪ ወገኖች በተመሳሳይ የሰላም ጥሪ መንገድ እንዲመጡ ጥሪ አቅርበዋል። የአማራን ህዝብ ጥያቄ ዳይቨርት አድርጎ የወያኔና የሻዕቢያ ተላላኪ መሆን ባንዳነት ነው፣ ሀገር ማፍረስ ነው። እንግዲህ የአማራ ህዝብ አማራ ክልል ላይ ብቻ እዚያ ክልሉ ላይ ያለ ብቻ አይደለም፣ አጠቃላይ በኢትዮጵያ ውስጥ ያለ ነው። አዲስ አበባና ሌሎች የኢትዮጵያ አካባቢዎች የሚኖር ህዝብ ነው። ከሌላው ብሔር ብሔረሰብ ጋር መኖር የሚፈልግ እንጂ አማራን ለብቻው ተገንጥሎ እና እንዲህ ጽንፍ የረገጠ ፍላጎት የለውም፣ ጥያቄም የለውም። በዚያ ልክ በተሳተ መንገድና በጥቅም ራሳቸውን አታለው ከሻዕቢያ ጋር እና ከግብጽ ጋር ቀጠናውን አጠቃላይ ሆርን ኦፍ አፍሪካን በተለይ እዚህ ቀይ ባህር አካባቢ ላይ ያሉ ሁኔታዎችና ፍላጎቶችን ወደዚህ ወደ ኢትዮጵያ ውስጥ አምጥቶ የውክልና ጦርነት ሀገራችን ላይ እና ክልላችን ላይ እንዲደረግ ማድረግ ታጋይነት ሳይሆን ባንዳነት ነው። ትክክልም አይደለም። ህዝብም ይህን አይደግፍምና ወደ ትክክለኛው መስመር እንዲመጡ መነጋገር፣ መደራደር ፖለቲካል ዊዝደም የፖለቲካ ብልጠት ነው።